ሚዲያና ሎ ኢንፎርስመንት ኤጀንሲስ ሚቀራቸው ብዙ ነገር አለ ግን ኢትዮጵያ በታሪኳ እንደ አሁን ያለ ሎ ኢንፎርስመንት ኤጀንሲ ገንብታ አታውቅም ምንም ጥርጥር ያስፈልጋል ሚዲያ በሚመለከት የግሎቹን በሚመለከት አንድ አካባቢ የሚለው ጉዳይ አሁን ፌደራል ላይ 40-50 ትሆናላችሁ አሁን 40-50ው እዚህ ጋር ስሩ ቢባል አንደኛ በጋራ አንድ ፎቅ ሰርቶ ፍሎር መከፋፈል እኛ እንወድም እንደሱ ታውቃላችሁ እሺ ግድ የራስን ደሞ ስራ ቢባል 2-3 እንኳን አትሆን የምትሰሩ ከዚህ ውስጥ በጣም ኤክስፔንሲቭ ነው ስራው በደንብ አስቡበት የፋይናንስ ሶርሳችሁን አስቡበት እና ጊዜ ወስዳችሁ ፕሮፖዛሉ ይቅረብ እና ያለን ሐሳቡ መጥፎ አይደለም እዛ ፊልም ይሰራበት አንድ ሰፈር ማዕከል መጥፎ አይደለም ግን በምን ገንዘብ ይገነባል ነው አሁን ደሞዝ መክፈል አቅቷቸው እየተበተኑ ያሉ ሚዲያዎች ምን ያክል ከባድ እንደሚሆን አስቡት እና ምንችል ሲሆን ጊዜው ሲመጣ የምናደርገው ይሆናል መረጃን በሚመለከት ህግ ማስፈጸም በሚመለከት በተለይ ማህበሩ እኔ አንድ መስሎ የነበረ 100 ከሆነ አስቸጋሪ ነው አንድ ከሆኑ ከሰብሰብ ካሉ ግን በአብዛኛው የፖሊሲ የህግ ጉዳይ እየተማከረው ሰዓት ጥሩ ነው ወረዳ ስንሄድ ይይዙናል ያለችው እህቴ ይኖራል እሱ አይነት ነገር ያው ልክ ስትመጡ ለምሳሌ አሸም ስቲ ማን ነው አሸም ብለው አሁን ባለው ፖለቲካል አውድ እኛን ለማጋለጥ ነው ብሎ አስበው ሰው ሊያደርግ ይችላል እንደዛ ግን የመንግስት ፍላጎት አይደለም እንዳትዘግቡ የመንግስት ፍላጎት አይደለም ጋዜጠኛ የሚባል ሰው ፕሮፌሽናል የተማረ መሆኑ ለሚታወቅ ተቋም ይሰራ መሆኑ ካጠፋ በእናንተ ህግ የሚጠየቅ መሆኑ አረጋግጣችሁ አይዲ ስጧቸው ፖሊስም እነዚህን ሰዎች ካላግባብ እንዳይነካ ችግር ካለም ተነጋገሩ ከነሱ ጋር በጋራ ሆናችሁ የሚጠየቅ ሰው ካለ ህግ ስላላችሁ ማለት ነው ጋዜጠኛ የሚባል ለዩ የራሱ የሆነ መለያ አይዲ ስጡት የተከበረ ይሁን ይሄን ፖሊስ እንዲያቅ እናደርጋለን ፍርድ ቤት እንዲያቅ እናደርጋለን ችግር አይደለም በሙያ የሚሰራ ማንኛውም ሰው ካልተከበረ ምንም ነገር አይሳካም እዚህ ሀገር ውስጥ ግን እናንተ ድርሻችሁ ምንድነው ትክክለኛ ፕሮፌሽናል የሆነ ሰው ማስረጃ ያለው ሰው ለሚታወቅ ተቋም የሚሰራ ሰው ፍቃድ ያለው ሰው መሆኑን አብራችሁ ስሩ ሪኮግናይዝ መድረግ ያለባቸው ጋዜጠኞች ለምሳሌ 30 ዓመት ያገለገለ ወይ ምናምን ያገለገለ ሚሊዮን በደንብ ሳታዳሉ ለይታችሁ ሪኮግናይዝ ማድረግ ቢቻል ጥሩ ነው እና ጋዜጠኛ ሪኮግናይዝ ማድረግ በደንብ ተመካክራችሁ የኛ ብቻ ሲሆን ትንሽ ይበላሻል ከግሉም ከመንግስቱም ቢሰራ እነዚህ በማዕከል ያሉ ሚዲያዎች ተጠንቶ እንደየስራቸው እንደየሰዋቸው መጠን የተወሰነ ድጋፍ ቢደረግ ለምናግዘው ለእናንተ ብለን ሳይሆን እናንተ ከሌላችሁ ሐሳቦቻችን ስለማይሳኩ ማለት ነው ተቹን ጠይቁን ግን አትቅጠፉ አትዋሹ አጌንስት ናሽናል ኢንትረስት አትሂዱ ያስካውን ድረስ የሚያጣላ ምንም ነገር የለም በዛ ሐሳቤ የኢትዮጵያን ተስፋ የኢትዮጵያን ነገ እያሰባችሁ በፍቅር በአንድነት ለማንሰራራት በእውቀት ለመግለጥና ለመገለጥ እውነትና እውቀት ሳይንሻፈፉ ለማንቃት በትህትና ለማስተማር በጎደሉ ጉዳዮች ጥቆማ ብታደርጉ ይታረም ይስተካከል ብትሉ ለእያንዳንዳችን ተጨማሪ የእውቀት ምንጭ እንጂ ክፋት የለውም ግን ትህትና ይፈልጋል በጥበብ ደግሞ በትጋት ኢዚ መሆን የለበትም ጉዞ ትጋት ይፈልጋል በትጋት ያለውን ነገር ለማሳየት ብትሞክሩ ይሄን ስታደርጉ መከራ የምትቀበሉ ሰዎች የምትፈተኑ ሰዎች የምትቸገሩ ሰዎች ካላችሁ የምርጫችሁ ውጤት እንደሆነ አስቡት ለኢትዮጵያ ጥቅም ብቻ የሚያግዝ ሆኖ እንስራ እቺ ሀገር ተስፋ አላት ዝም ብዬ አይደለም ትበለጽጋለች ማለት ህዝቡን ማንቃት ማስተማር ወደ ትክክለኛው መንገድ መውሰድ ያን ማድረግ ነው መንግስት ይሳነው መንግስትንም ክሪቲሳይዝ ማድረግ አለባችሁ ያንን ግን የምትገልጡበት መንገድ ትህትናና እውቀት ከሌለው ገና ሳንሰማው ነው ምንገፋው እንደዚያ እንዳይሆን ለሀገር ኢንትረስት ምስተሩ ሰዎች በዛ ስፕሪት እስከመጣችሁ ድረስ በእኛ በኩል ከእናንተ ጋር ተባብሮ መስራት ህግ ለማሻሻል ስልጠና አቅም ለመገንባት ፋይናንሻሊ ለመደገፍ ፍላጎት አለን